ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን እናሰማችኋለን። በደቡብ ወሎ ዞን የሚገኙ የሀገር ውስጥ ተፈናቃዮች በጦርነቱ ምክንያት ሰብአዊ ድጋፍና የምግብ እጥረት ለ4 ወራት የተቋረጠባቸው ሲሆን በአሁኑ ወቅት ለልመናና ለእንግልት እንደዳረጋቸው ተገለጸ። ኢትዮጵያና ኬንያ በ1963 ዓመተ ምህረት ኬንያ ነፃነቷን ባገኘችበት ዓመት ለመጀመሪያ ጊዜ የተፈራረሙ ሲሆን ከ62 ዓመት በኋላ ወታደራዊ የትብብር ስምምነትን ለሁለተኛ ጊዜ ተፈራረሙ። የጤና ሚኒስቴር ሁሉም ክልሎች እስከ መስከረም 30 2018 ዓመተ ምህረት ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዘው እንዲሰራ የታደሰ የሙያ ፍቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አሳወቀ። ከቀየው ተፈናቅለው በድንኳን መኖር ከጀመሩ 5 ዓመት የሞላቸው የትግራይ ክልል ተፈናቃዮች በእርዳታ እጦት በክረምት ዝናብና በበጋ ፀሐይ ከመፈተን በዘለለ በአራዊት የተጠቁ መሆናቸውን ተፈናቃዮቹ መናገራቸው ተዘግቧል። እነዚህንና ሌሎች ዝርዝር ዜናዎችን ይዘንላችሁ መጥተናል። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። የጤና ሚኒስቴር እስከ መስከረም 30 2018 ዓመተ ምህረት የታደሰ የሙያ ፍቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አስታውቋል። የጤና ባለሙያዎች የሙያ ፍቃድን በተመለከተ በጤና ሚኒስቴር ዴኤታ ፍሬህይወት አበበ ተፈርሞ በ30 12 2017 ዓመተ ምህረት ለሁሉም ክልሎች የተላከ ደብዳቤ ሁሉም ክልሎች እስከ መስከረም 30 2018 ዓመተ ምህረት ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲደረግ አሳስባለሁ ይላል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፍቃድ እንዲኖራቸው ይጠበቃል ያለው የጤና ሚኒስቴር ይህንንም ተከትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ ተቋም ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑን ይገልጻል። በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውን ማረጋገጡ ገልጿል። በዚሁ መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንደሚያስፈልጋቸው ታውቆ በክልላችሁ ስር የሚገኙ ጤና ተቋማት ላይ የሚሰሩ ጤና ባለሙያዎች እስከ መስከረም 30 2018 ዓ.ም ብቻ የሙያ ፍቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ አሳስቧል። ከመስከረም 30 2018 ዓመተ ምህረት በኋላ ግን ኖ ላይሰንስ ኖ ፕራክቲስ የሚል መሪ ቃል የሙያ ፍቃድ የሌላቸው ባለሙያዎች በሙያቸው መስራት እንደማይችሉ አሳውቃል። የሙያ ፍቃድ ለማውጣትና ለማደስ የተሰጠው ጊዜ እስኪያልቅ ክልሎች አስፈላጊውን የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲያደርጉ ማሳሰቢያ ሰጥቷል። በዚህም መሰረት የአማራ ክልል ጤና ቢሮ በትናንትናው ዕለት ለሁሉም ዞን ጤና ቢሮዎችና ተጠሪ ተቋማት ሰርኩላሩ ተግባራዊ እንዲሆን አሳስቧል። ኢትዮጵያና ኬንያ ከ62 ዓመት በኋላ ዲፌንስ ኮኦፐሬሽን አግሪመንት ወታደራዊ የትብብር ስምምነት ለሁለተኛ ጊዜ ተፈራረሙ። ትላንት የተደረገው ኢትዮጵያና ኬንያ እንደ አውሮፓውያን አቆጣጠር በ1963 ኬንያ ነፃነቷን ባገኘችበት ወቅት ዲሴምበር 12 1963 ከተፈራረሙበት በኋላ ለሁለተኛ ጊዜ ለመከላከያ የተደረገ ታላቅ ወታደራዊ ስምምነት ነው። የጦር ኃይሎች ጠቅላይ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ እና የኬንያው መከላከያ ኢታማዦር ሹም ጀነራል ቻርለስ ሙሪ በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት የሚቻልባቸው መስኮች ወታደራዊ የትብብር ስምምነት ተፈራርመዋል። ወታደራዊ የትብብር ስምምነት ዲፌንስ ኮኦፐሬሽን አግሪመንት እንደ ሌሎቹ ስምምነቶች የሚታይ ስምምነት ሳይሆን ስትራቴጂካዊ በሆኑ ስራዎች ላይ በጋራ መስራት የሚያስችል ሀገሮች በመካከላቸው ያለውን ግንኙነትና መተባበር በሚያድግበት ወቅት የሚፈጸም ነው። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያና ኬንያ የቆየ ታሪካዊ ግንኙነት እንዳላቸውም ተናግረዋል። የኬንያና የኢትዮጵያ መከላከያ ተቋማት በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን የገለጹት ፊልድ ማርሻል ብርሃኑ በቀጣይም በጋራ የሚሰሩት ስራዎች ተጠናክረው እንደሚቀጥሉ ነው የገለጹት። ክቡር ፊልድ ማርሻል ብርሃኑ ጁላ ከኬንያ መከላከያ ኢታማዦር ሹም ጋር ኢንተለጀንስ ሼሪንግ፣ በጋራ ወታደራዊ ልምምድ፣ በስልጠናና በወታደራዊ ኢንዱስትሪ፣ ሽብርተኝነትን በመዋጋት በድንበር ደህንነትና በሌሎች ተያያዥ ባላቸው ወታደራዊ ጉዳዮች ዙሪያ ተፈራርመናል ብለዋል። በተጨማሪም ክቡር ፊልድ ማርሻሉ በስምምነቱ ከሀገሪቱ በተጨማሪ በቀጠናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥሩ በርካታ ስራዎችን አብረን እንሰራለን ብለዋል። የኬንያ መከላከያ ጠቅላይ ኢታማዦር ሹም ጀነራል ቻርለስ ሙሪ ለራሳቸውና ለልዑካን ቡድናቸው ለተደረገላቸው ደማቅና የሞቀ አቀባበል ምስጋና አቅርበዋል። የኬንያ መከላከያ ጠቅላይ ኢታማዦር ሹም ጀነራል ቻርለስ የኢትዮጵያና የኬንያ ግንኙነት ከታሪክም ባለፈ በባህል ህዝብ ለህዝብና በጂኦግራፊ ላይም የተመሰረተ እንደሆነ ተናግረዋል። ጀነራል መኮንኑ ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነት ከሁሉም ሀገራት ባለፈ ለቀጠናው ሰላምና መረጋጋት የጎላ ፋይዳ እንዳለውም ገልጸዋል። ጀነራል ቻርለስ ሙሪው ለወደፊትም ከኢትዮጵያ መከላከያ ጋር በትብብር በሚሰሩት ስራዎች ዙሪያ የኬንያ መከላከያ ቁርጠኛ መሆኑን አረጋግጠዋል። ጦርነት፣ የምግብ እጥረት፣ ለ4 ወራት የተቋረጠ ሰብአዊ ድጋፍ በደቡብ ወሎ ዞን የሚገኝ የሀገር ውስጥ ተፈናቃዮች ለልመናና ለእንግልት እንደዳረጋቸው ተገለጸ። ጦርነት፣ በተደጋጋሚ የሚቆራረጥ ሰብአዊ ድጋፍ በደቡብ ወሎ ዞን በተለያዩ የመጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች ፈተና መሆኑን ተፈናቃዮቹ ይናገራሉ። በተደጋጋሚ በአካባቢው በሚፈጠረው ግጭት ምንም እንኳን እነሱ ላይ የከፋ ችግር ባይደርስም ኑሯቸውን በሰቀቀን የተሞላ እንደሆነ የሚገልጹት በተወለድ ወረዳ ቱርክ ካምፕ ነዋሪ አዛውንት በመንግስት በኩል ለ4 ወራት የተቋረጠው የምግብ አቅርቦት ድጋፍ ልጆቻቸውን ይዘው ለልመና እንዲወጡ
እንዳስገደዳቸው ይናገራሉ። በ016 ቀበሌ ጠቢሳ የሚባል ልጆቼን ይዤ ልመና ወጥቻለሁ፣ ረህመት አድርጉልኝ እያለ ነው። ክርስቲያኖቹም ጨፌ በሚባል አካባቢ ስለ ማርያም እያሉ ልመና ተሰማርተዋል። በአካባቢው በመንግስትና በፋኖ ኃይሎች መካከል የሚካሄደው ጦርነት በሚያልቅበት ጊዜ ከካምፕ ወጥቶ ስራ ለመስራት ለወጣቶች ፈተና መሆኑን ያነሳው አስተያየት ሰጪም በመጠለያው ጣቢያ ውስጥ የተከሰተው የምግብ እጥረት ሌላ ፈተና መሆኑን ይገልጻል። በግጭት ምክንያት ወጣቶች ከቦታ ቦታ ተንቀሳቅሰው መስራት አልቻሉም ነው የሚሉት። በተለይም ወጣቱ ከግቢ አይወጣም፣ ወጥቶ እንኳን ስራ ለመስራት ራቅ ያለ ቦታ አይሆንም። ከየት መጣ ወዴት ነህ የሚባል ነገር አለ። አስቸጋሪ ነው። ከዚህ ችግር አንጻር ያው የዕለት የምንበላውና የምንጠጣው አስፈላጊ ነው። የምግብ ጉዳይ ነው ቅስማችንን የሰበረው። በመጠለያ ጣቢያ ውስጥ ሳይሆኑ ከማህበረሰቡ ጋር ተቀላቅለው እንዲኖሩ የተደረጉ ከተለያዩ አካባቢዎች የመጡ የሀገር ውስጥ ተፈናቃዮች በተለይም በአምባሰል ወረዳ በጦርነት ውስጥ ለከፋ ችግር እየተዳረግን ነው ብለዋል። ጦርነት በሚነሳበት አካባቢ እንደፈለክ ወጥተህ ገብተህ የቀን ስራ መስራት አትችልም። ከዚያም ይተኮሳል። ለኛ ለስደተኞች ምንም ይሄ የሚባል ነገር የለም። ማንም የሚያዝንልንም የለም። በሀይቅ ከተማ የሚገኝ የመካነ ኢየሱስ መጠለያ ጣቢያ ነዋሪዎች ምንም እንኳን አሁን ላይ በመጠለያ ጣቢያው ሰላማዊ ኑሮ እየኖሩ ቢሆኑም አልፎ አልፎ የሚፈጠሩ ችግሮች ለስጋት ዳርገውናል ይላሉ። በተጨማሪም የምግብ ድጋፍ መቆራረጥ በመጠለያ ውስጥ ያለውን ህይወት አስቸጋሪ አድርጎብናል ሲሉ ይናገራሉ። ትልቅ ችግር ነው ያለው። እኛ ድንጋይ ፈልጠንም የቀን ስራም ሰራን እንሞካክራለን። በጣም ተሸጋግረን ነበር። አሁን ነው የመጣ ነው ብለዋል። ባለፈው ቢሻቆ ላይ ተኩስ ነበር። እዚያ ላይ አንድ ቀን ሌሊት ሲታኮሱ አደሩ እንጂ እኛ ጋር ሰላም ነው ሲሉ ለዲደብሊው ተናግረዋል። በደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ለ265,000 ሰዎች በፌዴራል መንግስት ከወራት የተቆራረጠ ድጋፍ በኋላ ምግብ ተፈቅዷል ሲሉ አቶ አሊ ሰይድ ይናገራሉ። ይህ ድጋፍም በወቅታዊ ችግር ምክንያት ጉዳት ለደረሰባቸው አካባቢዎችና በመጠለያ ተለይተው ለሚኖሩ የሀገር ውስጥ ተፈናቃዮች የሚደርስ ነው። ለ265,120 ሰዎች የምግብ ድጋፍ በፌዴራል መንግስት በኩል ተደርጓል። ግማሹ ደርሷል፣ ግማሹ እየተጓዘ ነው። ጠቅላላ መጠኑ ወደ 47,705 ኩንታል ነው። እህሉ ከወቅታዊ ግጭት ጋር ተያይዞ ችግር ያለባቸው አካባቢዎች ላይ ትኩረት ያደረገ ነው። በዚያውም ተፈናቃዮችን ተመድቦላቸዋል። አሁን ላይ የምግብ ድጋፉ ከቦታ ቦታ ለማጓጓዝ የሚያውቅ የጸጥታ ችግር የለም ያሉት አቶ አሊ ሰኢድ ተደጋጋሚ ግጭት የሚከሰትባቸው አካባቢዎች ላይ ያሉ ተፈናቃዮች ግን ባሉበት ጸጥታውን የማስከበር ስራ እንጂ የመጠለያ ካምፕ ለውጥ ማድረግ አንችልም ብለዋል። በትግራይ ክልል የሚገኙ በጦርነቱ ምክንያት የተፈናቀሉ ዜጎች የከፋ ህይወት እየመሩ እንደሆነ ተናገሩ። ተፈናቃዮቹ በእርዳታ እጦትና በደህንነት ስጋት ላይ ስለመሆናቸውም ይገልጻሉ። በኢትዮጵያ መንግስትና የትግራይ ኃይሎች መካከል በ2013 ዓ.ም የተቀሰቀሰው ጦርነት ተከትሎ ከቀያቸው ተፈናቅለው በተለያዩ መጠለያዎች የሚገኙ ዜጎች ከባድ ህይወት እየገፉ እንዳሉ ይገልጻሉ። ከቀየው ተፈናቅለው በድንኳኖች መኖር ከጀመሩ 5 ዓመት የሞላቸው እነዚህ ወገኖች በእርዳታ እጦት፣ በክረምት ዝናብና በበጋ ፀሐይ ከመፈተን በዘለለ ትላንት በመቀሌ 70 ካሬ ተፈናቃዮች መጠለያ ያጋጠመው ክስተት በርካቶችን አሳዝኗል። በመጠለያው የሚኖሩ ተፈናቃዮች በአካባቢው በርካታ ጅቦች መኖራቸውን የሚናገሩ ሲሆን ትላንት ጠዋት ናውድ የተባለ 2 ዓመት ያልሞላው ህፃን በጅብ ተነጥቆ መሞቱን ሰምተናል ሲል ዲደብሊው ዘግቧል። በመቀሌ 70 ካሬ መጠለያ ውስጥ የሚኖሩ ተፈናቃዮች አቶ ግደይ ንጉሴ ሰዎች ደርሰው ህፃኑን ከጅብ ለማዳን ቢሞክሩም መሞቱን ይናገራሉ። ሌሎች አስተያየት ሰጪዎችም ተፈናቃይ ወገን ከባድ ህይወት እየገፋ ስለመሆኑ ይናገራሉ። አንድ ተፈናቃይ በበኩላቸው በተቀደደ የመጠለያ ድንኳን ነው እየኖርን ያለ ነው። ህፃኑ ልጅ ድንገት ወደ ውጭ ሲወጣ ጅቡ አንጠልጥሎት ሮጠ። ደርሰን ለማስጣል ሞከርን። ህፃኑ ልጅ ግን በህይወት አልተረፈም። በርካታ መከራ ላይ እየኖርን ያለን ህዝብ አሁንም በችግር እየተፈተንን ነው። ከቀያችን ተፈናቅለናል። አሁን ደግሞ በአራዊቶች እየተጠቃን ነው በማለት ያሉበትን ሁኔታ ገልጸዋል። በተለይም ከምዕራብ ትግራይ ዞን የተፈናቀሉ የሚበዙ ሲሆን በአጠቃላይ ከ900,000 በላይ የሚደርሱ ተፈናቃዮች በክልሉ የተለያዩ መጠለያዎችን ተጠግተው ይኖራሉ። መንግስት ወደ ቀያቸው እንዲመልሳቸው በተደጋጋሚ የሚጠይቁት እነዚህ ተፈናቃዮች ለዚህ ጥያቄ የሚጠበቀው ምላሽ ሳይገኝ ዓመታት መቆጠሩንም ይናገራሉ። ከሰቲት ሁመራ ከ5 ዓመት በፊት ቤት ንብረታቸውን ጥለው የተፈናቀሉት አቶ ግደይ ንጉስ ለተፈናቃዮቹ ይቀርብ የነበረው እርዳታ መቀነሱን ያነሳሉ። በተፈናቃዮች ጉዳይ የኢትዮጵያ መንግስትና የትግራይ ክልል አስተዳደር የሚወዛገቡ ሲሆን የፌዴራሉ መንግስት ህወሓት የተፈናቃዮችን አጀንዳ ለፖለቲካ እየተጠቀመበት ነው በማለት ሲከስ ይሰማል። በሌላ በኩል ከህወሓት ጀምሮ የትግራይ አስተዳደር የትግራይ ህገ መንግስታዊ ግዛት እንዲመለስና ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲገቡ በማድረግ በኩል የኢትዮጵያ መንግስት ሚናውን አልተወጣም ይላሉ። በዚህ ውዝግብ መሃል ተፈናቃዮች በአስከፊ ሁኔታ እየኖሩ መሆኑን ይገልጻሉ ሲል ሚዲያው ዘግቧል። በትግራይ ክልል ጦርነትን ተከትሎ የተፈጸሙ ጥቃቶች ዘርፈ ብዙ መሆናቸው ተገልጿል። የታዳጊዎችና ስርዓተ ጾታ ዓለም አቀፍ ድርጅት ጥናት የኢትዮጵያ ተወካይና ተመራማሪ ማኔጂንግ ዳይሬክተር ዶክተር ወርቅነህ አበበ እንደተናገሩት በጦርነቱ ወቅት በክልሉ የቤተሰብ ማጣት፣ የንብረት መውደን፣ የከብቶች ስርቆትን ጨምሮ መጠነ ሰፊ ጾታዊ ጥቃቶች ተፈጽመዋል። ከ1 ዓመት በፊት በተደረገው ጥናት መሰረት በክልሉ ጾታዊ ጥቃት በሰፊ ሪፖርት ተደርጓል ነው ያሉት። በሁሉም የእድሜ ክልል ላይ የሚገኙ ሴቶች ጾታዊ ጥቃት እንደደረሰባቸው ተረጋግጧል ሲሉ የተናገሩት ዶክተር ወርቅነህ የጸጥታ ሁኔታው ባለመረጋጋት ሴቶች ለዚህ አይነቱ ሁኔታ የመጋለጥ እድላቸው ከፍተኛ እንደሆነ አስረድተዋል። እንዲህ ያሉ ጉዳዮች አሁንም አለመቆማቸው እየተሰማ መሆኑን ገልጸው ከጦርነቱ ተመላሽ የሆኑ ወጣቶች ኢኮኖሚያዊና ማህበራዊ ድጋፍ ስላልተደረገላቸው በህገወጥ ድርጊቶች ተሳታፊ መሆናቸውን ጠቁመዋል። በመሆኑም ለጥቃት ተጋላጭ የሆኑ ሴቶች ከስነ ልቦና ድጋፍ ጀምሮ ተገቢውን ትኩረት ሊቸራቸው እንደሚገባ የተገለጸ ሲሆን ከግጭት ጋር ተያይዞ በሴቶች ላይ የሚደርሱ መሰል ጥቃቶችን በዘላቂነት ለመፍታት ጦርነትን ለማስቆም ዘርፈ ብዙ ስራዎች መሰራት እንደሚገባቸው ዶክተር ወርቅነህ አሳስበዋል።
የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሀና ጭፍራ መጓዛቸው ተሰምቷል። አመራሮቹ ፋኖ ዛሬ አዳሩን ወልዲያ ከተማን ሊቆጣጠር ይችላል በሚል ስጋት በፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችና የጦር መሳሪያዎቻቸውን ከያሉበት በመለቃቀም ነው ከተማውን ለቀው እየወጡ የሚገኙት ሲሉ ምንጮቻችን ገልጸዋል ሲል ቢዛሞ ሚዲያ ዘግቧል። በተያያዘ ዜና የሰሜን ምስራቅ እዝ አዛዥ ሌተናል ጄኔራል አስፋው ቸኮል የቁም እስረኛ መደረጉ ተሰምቷል። ሌተናል ጄኔራሉ ከሳምንት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹሙ በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበር መረብ ሚዲያ ወታደራዊ ምንጮቹ ዋቢ አድርጎ መዘገቡ አይዘነጋም። በግምገማ መድረኩ ነሐሴ 3 2017 ዓመተ ምህረት ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኢታማዦር ሹም አበባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር አስፋው ቸኮልን በስድብ እንደወረፉት ነው በዘገባቸው አካተውት የነበረው። በዛሬው ውጊያ ደግሞ በፋኖ የተገደለውንና የተማረከውን የእዙን ጦር መሳሪያና ሰራዊት ቡሌት ተብሎ ምሽቱን የቁም እስረኛ ተደርጓል ሲል የመረጃ ምንጮቻችን ገልጸዋል በማለት ሚዲያው ዘግቧል። የበታች አመራሮች ማዕረግህን በሳንጃ ቆርጠን እንጥልልሃለን በሚል ቃል በቃል እንደተናገሩትም ነው የተሰማው። አስፋው ቸኮል ምሽቱን የቁም እስረኛ ተደርጓል። ነገ ወደ አዲስ አበባ ይወሰዳል። እዛ ከደረሰ በኋላ ማዕረጉን ተነጥቆ ይታሰራል አሊያም ሊረሸን ይችላል ሲሉ መረጃውን ያደረሱ ምንጮቻችን ገልጸዋል ሲል ሚዲያው ዘግቧል። በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ ጋር የሚያገናኘው መንገድ በመዘጋቱ የኑሮ ውድነቱ እየተባባሰ መምጣቱን ነዋሪዎቹ ገለጹ። በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ አሶሳ ያለው የትራንስፖርት አገልግሎት በመዘጋቱ የኑሮ ውድነቱ ከጊዜ ወደ ጊዜ እየተባባሰ መምጣቱ በቤንሻንጉል ጉሙዝ ክልል የመርጌ ከተማ ነዋሪዎች ገለጹ። ነዋሪዎች ይህንን የገለጹት የህዝብ ተወካዮች ምክር ቤት አባልና የግብርና ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ አቶ ሙባረክ ኤልያስ በቤንሻንጉል ጉሙዝ ክልል መርጌ ከተማ የመራጭ ተመራጭ የውይይት መድረክ ባካሄዱበት ወቅት ነው። በውይይቱ ወቅት ነዋሪዎች ለህዝብ ተወካዮች ምክር ቤት አባላትና የግብርና ጉዳይ ቋሚ ኮሚቴ ምክትል ሰብሳቢና ሉካአን ቡድናቸው እንደገለጹት በኦሮሚያ ክልል ባለው የጸጥታ ችግር ምክንያት ከአዲስ አበባ አሶሳ ያለው የትራንስፖርት አገልግሎት በመዘጋቱ የኑሮ ውድነቱ ከጊዜ ወደ ጊዜ ተባብሷል። የለውጡ መንግስት በአካባቢው ያለውን የተፈጥሮ ጸጋ በመጠቀም ሀብት እንዲያፈሩ እድል የፈጠረላቸው መሆኑን በአንጻሩ ነዋሪዎቹ በአዎንታዊ አንስተዋል። ታላቁ የኢትዮጵያ ህዳሴ ግድብ በመጠናቀቁ መደሰታቸውንና ለግድቡ ደህንነት ዘብ የሚቆሙ መሆናቸውን እንዲሁም የባህር በር ተጠቃሚነት መብት የኢትዮጵያ የህልውና ጉዳይ ስለሆነ መንግስት በጀመራቸው ስራዎች ላይ አጠንክሮ እንዲቀጥል ነዋሪዎቹ ጠይቀዋል።